አረባ አላህ ዝም ብሎ ማለት ነው ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው ከዚህ በኋላ ሰይጣን አምላኪ ነው የምሆነው ታትሳለም እንኪ ተሳለሚ እያሉ መነኩሴም ይምሰሏችሁ ቄስም ይምሰሏችሁ ለሚያሳልሟችሁ ሰዎች እንቢ ማለት አሁን አንዴ ተገናኝተናል በቃ ቀኑን ወስነን አንድ ቪሎግ እንሰራላችሁ ኢትዮጵያዊው የመከላከያ ሰራዊት አባል ጋዛ ውስጥ ሞት አሰላሙ አለይኩም ውድ ተከብራችሁ የኑር ፋሚሊዎች እንዴት አላችሁ እንግዲህ ዛሬም እንደተለመደው በአዲስ አነጋጋሪ በሆኑ ቪዲዮዎች እንግዲህ ተመልሰን ተገናኝተናል ሰሞኑን አንድ ኢትዮጵያዊ የሆነ ነገር ግን ፈላሻ በሚል ሰበብ እንግዲህ ወደ እስራኤል በመሄድ ሲዋጋ የነበረ ግለሰብ እንግዲህ የጁን አግኝቷል ስለሱ መረጃ ኢንሻአላህ ሰጣችኋለሁ በሌላ መረጃ ደግሞ እንግዲህ ሂባ የምትባል አንዲት ቲክቶከር አለች እኔ ሐቂቃውነት ነው የምላችሁ ሙስሊም ትሁን አትሁን ማቆ ጉዳይ የለም ሙስሊም ነኝ ትላለች ነገር ግን ደግሞ የሙስሊም ባህሪያትም የላትም አላበሰው ምንም የሙስሊም አይመስልም እንግዲህ ይህች ግለሰብ ሰሞኑን ደግሞ አነጋጋሪ ሆነ ቃላቶችን ሰንዝራለች ማለት ነው እዚህ በኋላ እኔ ሰይጣን አምላኪ ነው የምሆነው ያለች ፈጣሪን ያስፈራራች ነው ያለችው እንግዲህ በሱ ቪዲዮዎች ላይ አንዳንድ ሰዎች እንግዲህ አስተያየታቸውን እየሰጡ ይገኛሉ እንግዲህ ሰሞኑን መነጋገሪያ ከሆኑ ጉዳዮች ውስጥ መረጥረጥ አድርገን ኢንሻአላህ ለእናንተ ይጠቅማሉ ይበጃሉ የሚሉትን እንግዲህ ወደ እናንተ ይዘንላችሁ ከች ብለናል አብራችሁ እንድትቆዩ ግብዣዬ ነው ቀጥታ ወደ በአላህ በእናትሽ በቃ ማይጂቱት በቃ ሀቢባ ረጋችንም ለፈጣሪ እሱ ፍርዱን ካልፈረደ አላህ ዝም ብሎ ማለት ነው ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው ሞኖ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው ጠብቃለሁ ፍርዱን ከሱ እንግዲህ እንደተመለከታችሁ ነው ሴትዮዋ እንግዲህ ወደ ሰይጣንነት እንግዲህ ሄዳለሁኝ ያለች ፈጣሪን ያስፈራራች ነው ያለችው እንግዲህ እኔ እቺ ሴትዮ እውነቴን ነው ሙስሊም ትሁን አቱን አላቀም ሙስሊም ትላለች እናንተ የምታውቁ ከሆነ እንግዲህ ኮሜንት ላይ ሃይማኖቷን አስቀምጡልኝ ስለሷ የምታውቁ ነገር ካለ እንግዲህ ይህን ካለች በኋላ አንዳንድ ግለሰቦች እንግዲህ ቪዲዮዎችን ለቀዋል በዚህ ጉዳይ ላይ ታዲያ የሰሞኑን የፈጣሪን ዛቻ እንግዲህ የሚመስል ንግግር የሰማ አንድ ወንድማችን እንግዲህ ይህን መልእክት አድርሱልኝ ብሎ አስተላልፎላታል ከዚህ በኋላ ሰይጣን አምላኪ ነው የምሆነው ከዚህ በኋላ እምነት የለሽ ነው የምሆነው እስከ ዛሬ የትኛው እምነትሽ ነው ባክሽ ተምርሽ ነው የትኛው እምነትሽ ማንን ነበር የምታመልከው እስከ ዛሬ ሰይጣን ከዚህ በላይ ምን ያርግሽ እናቱ ራቁትሽን ከማስከዱች ምን አይነቷ ደደብናት ባካችሁ ሚዲያ ላይ ያለ ሰው ደግሞ ላይሰደብ ነው እንደምትነፋረቅብን እየመጣሽ ለምን ሰባት ያይገሸሉጡሽ ገና ነገ ተረዳናለህ ብሎ ደግሞ የሚያጨበጭበው ብዛቱ ተረዳናለህ ታስረዳናለህ ብሎ የሚያጨበጭበው ብዛቱ አላህ ስጪው እናት ወይ ለአላህ ስጪው እያሉ የሚነፋረቁ ንፍርቆይ ስታዩ በጎኗ ትገርማላችሁ አላህ እኔ ታባቷ ታቀዋለችና ነው ሲጀመር ሰይጣን እንግዲህ የሚፈልገውን አንቺ ላይ አድርጓል ከዚህ በላይ ምንም ሊያደርግሽ አይችልም የሚፈልገውን ነገር ሁሉ አድርጓል ሻርባ ሶልቆሻል እንግዲህ ጸጉርሽንም ገልጸሽ ነው ቲክቶክ ላይ ላይቭ ቁጭ ምትዩ ይሄን ሁሉ አድርጓል ብሏል እንግዲህ ወንድማችን እንግዲህ አላህ ሂዳያ እንዲሰጣት ነው ዱዓችን የሚሆነው አላህ ያለውን ነገር እንዲያስተካክልላት ወደ ሌላኛው መረጃ ስንሻገር እንግዲህ አንድ የኦርቶዶክስ እምነት ተከታይ ሆነች እህታችን እንግዲህ አትሳለሙ መንገድ ላይ ስታገኙአቸው እንግዲህ መንገድ ላይ ስታገኙም እንቢ ብላችሁ ለፉ እያለች ነው ምን እንደገጠማት እንግዲህ የታሪኳ ባለቤት ራሷ ትነግረናለች ወደ ቪዲዮ እኔ በሃይማኖቴ ላይ አፌን መክፈት አልፈልግም ነበር ግን ቤተሰብ መስቀል አትሳለሙ በተለይ ወጣቶች ኦፍ ኮርስ ሆነ ብለው ወጣቱን ፈልገው ነው መንገድ ላይ መሃል ፒያሳ ላይ መሃል ሜክሲኮ ላይ በዛ ግርግር ውስጥ እንካትሳለም እንኪ ተሳለሚ እያሉ መነኩሴም ይምሰሏችሁ ቄስም ይምሰሏችሁ ለሚያሳልሟችሁ ሰዎች እንቢ ማለት ነው አልሳለምም በሉ አላማው ክርስትና ስላልሆነ ነው በየመንገዱ እየተጠበቁ ወጣቶችን እየተጠበቁ በተለይ ስደተኞች ከስደት ተመላሾች ወጣቶች እንዳትሳለሙ ይሄ አላማው ክርስትና ስላልሆነ ወገኖቼ እንዳትሳለሙ መንገድ ላይ ስዕል አድኖ ግዙ ሲሏችሁ የጸሎት መጽሐፍ ግዙ ሲሏችሁ አትግዙ አትሳለሙ እንግዲህ እየሰማችሁ ነው መንገድ ላይ እንግዲህ የተከሰተውን ክስተት እንግዲህ ያሳለፈችው ነገር እሷ እንግዲህ በራሷ ህይወት የተከሰተውን ነገር ነው እንግዲህ ለሌሎች መማሪያ እንዲሆን ይዘው የመጣቸው አልহামዱሊላህ እኛ ሙስሊሞችን እንግዲህ እንደዚህ አይነት ዝባዝንኪ እንግዲህ ሃይማኖታችን ውስጥ የለም አልহামዱሊላህ
ነገር ግን ደግሞ ሌላ እምነት ተከታዮች ካላችሁ እንደዚህ ያንን ነገር ላይ አብረው ደግሞ ሲህርና ድግምቶች እንደዚህ አብረው እየሰሩ ሰውን ያፈዘዙና እንደዚህ ያለውን ብርና እንደዚህ አንዳንድ ነገሮችን እየቀሙ ስለሆነ ያሉት እንግዲህ እንድትጠነቀቁ ሌሎቻችሁ ደግሞ ለአላህ ምስጋና እንድታቀርቡ ነው ይሄን ቪዲዮ ያቀርብኩላችሁ። እንግዲህ ቀጣይ የምናየው ቪዲዮ ቲክቶክ ላይ እንግዲህ ሰሞኑን ትሬንድ የሆነ አንድ ጉዳይ ነበር። በዛ ጉዳይ ላይ እንግዲህ አንዳንድ ሐሳብ ሲለዋወጡ ከቆዩ በኋላ እንግዲህ ነገሩን አጋግለውት ወደ ትዳር ወደ ኒካህ የሚሄድ ፍላጎት ያላችሁ ይመስላል። እሱን ቪዲዮ ተመልከቱትና ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ቤተሰብ ይጣጣው ከባድ ነው ከባድ እና ቀኑን አሁን ብንወስን እላለሁ። እኔ ብዙ ጊዜ በውስጥ አልተነጋገርም አይደል? በውስጥ ብዙ ሞክረናል፣ ግን አሁን አንዴ ተገናኝተናል። በቃ ቀኑን ወስነን አንድ ብሎግ እንሰራላችኋለን። እሺ ኢንሻአላህ። ህፃን ልጅ ነው ልጅና ታሳስችው እያሪ ነው ምን ትላለህ? ህፃን ልጅ ነው። እኔማ ገና አንድ ፍሬ ልጅ ነኝ፣ ግን ምን ችግር አለው? እኔ ሁለት እንዴ ቅዳሜ ሩቅ ነው እንዴት ነው ቤተሰቦች? ቅዳሜ ማለት 4 ቀን መሰለኝ። ዛሬ ማክሰኞ አይደለ? ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ 4 ቀን 3 ቀን በኋላ ማለት ነው። አዎ ትንሽ ይርቃል መሰለኝ አይመስልህም? እኔ በስልክ ማውራት አልፈልግም አጅነቢ ከሆነ ወንድ ጋር ረጅ እኔ ዛሬ እንዴት ለምንድነው የምሽኮረመው እንዴ? ነቃ ደንገጥ በይ። ምን ሆነሽ ነው ሪያም? ምንድነው የፈለከው? ቆይ አናግረኝ። እሺ የፈለኩት ዳውራሽ እድሜውን ጠይቂው ይላሉ። እኔ ስገምት 24 ምናምን ይሆናል። እኒህ እንግዲህ በቪዲዮ የተመለከታችኋቸው እህትና ወንድሞች እንግዲህ ምን በተፈጠረው እንግዲህ የሆነ ቻሌንጅ ነበር። በዛ ቻሌንጅ እንግዲህ ቪዲዮዎችን እየሰሩ ነበር የነበረው። እንግዲህ በዛ መካከል ግን ለሷ ቪዲዮ ሲለዋወጡ ከቆዩ በኋላ እንግዲህ ላይቭ ላይ ተገናኝተዋል። ላይቭ ላይም እንግዲህ ሹራ እያደረጉ ነው። አላህ እንግዲህ እውነት አድርጎት ከሆነ እውነትም ለመጋባት ፍላጎት ካላቸው ዘዋጁን መብሩክ እንዲያደርግላቸው ነው። እንግዲህ ብዙዎች ላይቭ ላይ ቁጭ ብለው ሲከታተሏቸው ነበርና ሰዎች ደግሞ እንዲጋቡም እንግዲህ ሲያበረታቷቸው ነበር። ኔክስት እንግዲህ የምናየው ቪዲዮ ጋዛውያንን ለመዋጋት ከኢትዮጵያ ተነስቶ እንግዲህ እስራኤል ሄዶ ሲዋጋ የነበር እንግዲህ አንድ ግለሰብ ፈላሻ በሚል ሰበብ ነው ይሄዱ እንግዲህ ሄደው ፍልስጤሞችን የሰው ሀገር ላይ ሄደው የሚዋጉት ማለት ነው። እንግዲህ ይሄ ሰውዬ እንግዲህ የጁና አግኝቷል እንግዲህ ተሙቷል ተብሏል። እንግዲህ መረጃው በዚህ መንገድ ነው የወጣው። ኢትዮጵያዊው የመከላከያ ሰራዊት አባል ጋዛ ውስጥ ሞተ። በጋዛ ሰርጥ አቅራቢያ ኢትዮጵያ የእስራኤል ወታደር ደጀን ዳንኤል መገደሉ ተዘግቧል። የእስራኤል መከላከያ ኃይል ዛሬ ባወጣው መግለጫ የተገደለው የ41 ዓመቱ ደጀን ዳንኤል ሳህሉ መባሉን አስታውቋል። ደጀን የእስራኤል መከላከያ ኃይል ተጠባባቂ ጦር አባል እንደነበረ የጠቀሰው መግለጫው 5067ኛ ሻለቃ የከባድ ጦር መሳሪያ ኦፕሬተር ሆኖ ሲያገለግል እንደነበር ነው ያስረዳው። በጋዛ አቅራቢያ በሚገኘው ኢየሩሳሌም ድልድይ አካባቢ በግዳጅ ላይ ተሰማርቶ በነበረበት ወቅት ባጋጠመ አንድ የመኪና አደጋ ህይወቱ አልፏል ብሏል የእስራኤል መከላከያ ኃይል። ነገር ግን መንስኤው ግልጽ ስላልሆነ እያጣራው ነው ብሏል። እንደ ኢየሩሳሌም ፖስት ጋዜጣና ሌሎች ዓለም አቀፍ ሚዲያዎች ዘገባ ካለፈው ዓመት ኦክቶበር 7 ወዲህ ከተገደሉት የእስራኤል ወታደሮች ደጀን 854ኛው ነው። ከነዚህ ውስጥ ቁጥራቸው ቀላል የማይባል ኢትዮጵያን መገደላቸውን ክስተቱ በተፈጸመበት ወቅት ተዘግቦ ነበር። ዋይኔት ኒውስ ኮም ይዞት በወጣው ዘገባ ደግሞ የመከላከያ ሰራዊቱ ሰኞ ማለዳ ላይ በጋዛ ድንበር አቅራቢያ በተፈጸመ የአሰራር አደጋ እንደተገደለ መረጃው ያሳያል ብሏል። አደጋው ወታደራዊ መኪና ተገልብጦ ነው የሚል እንደነበር የሚታመን ቢሆንም ክስተቱ በምርመራ ላይ ነው እየተባለም ይገኛል። የመከላከያ ሰራዊት ድርጊቱ ተጨማሪ ምርመራ ስለሚያስፈልገው ምርመራ እያደረኩበት ነው ብሏል ማለት ነው። ሀቂቃ ወላሂ በጣም ነው የሚያሳዝነው። በዚህ አይነት መንገድ ከኢትዮጵያም ይሁን ከሌላ አውሮፓ ሀገር ነው የተሰባሰቡ ወደ እስራኤል በመሄድ ፍልስጤሞችን የሚዋጉት ማለት ነው። ስንት አመት ሙሉ እንግዲህ ፍልስጤሞችን በማድማትና በመቁሰል እንግዲህ ጉዟቸውን ቀጥለዋል ማለት ነው። ነገር ግን ደግሞ እስካሁን ድረስ እንግዲህ ሰሞኑን እንኳን በመታዩት መረጃ እንግዲህ ብዙ ፍልስጤማውያን ነው ሸሂድ የሆኑት። ነገር ግን ደግሞ እስካሁን ጋዛ ውስጥ ገብታ እንግዲህ እስራኤል መቆጣጠር አልቻለችም። ሐማሶችም እንግዲህ ውጊያቸውን በጣም አጣጥፎ ቀጥለዋል። የመኖችም እንግዲህ ከጎናቸው ሆኖ ብዙ መስዋዕትነት እየከፈሉ እንደሆነ ነው መረጃዎች እየወጡ ያሉት። ነገር ግን ከኢትዮጵያ ሄደው ደግሞ እንደዚህ ፍልስጤሞችን የሚያደሙ ሰዎች እንግዲህ አድቡ፣ አላህን ፍሩ ማለት እንፈልጋለን። አንድ አባት ምናለ ልጁ ጋር ተጣላና
ኪችን ሄዶ ቢላው አምጥቶ አቀበለው ለአባትየው አውዙ ቢላሂ ብዬ ለከርኩና በኋላ ከበረድከን በኋላ ጠየቁት ለምንድን ነው ቢላ እንድታርደኝና እንድትገላገላለኝ እንደዚህ ሆኖብሃል ልጅ ጥሩ ልጅ እኮ ነው አሁን አቃቻለሁ ሁለቱም ባቀ ፋሚሊ ናቸው ልጁም ጥሩ ነው አባትም በጣም ዲሲፕሊንድ ሰው ነው ሐቂቃ ግን በቃ ትጋጫለህ ግጭቱን ማኔጅ ማድረግ is not an easy task ከባድ ነው አንዲት እናት አንድ ጊዜ ምናለች ልጆች ስንት አመታቸው ነው አለችኝ ትልቋ ልጅ 10 አመቷ ነው ትንሹ ቀጥሎ ያለው 8 ጅኒ ምናምን ስለዚህ አንተ ገና ልጅ ማሳደግ አልጀመርክም አለችኝ ቲኔጀር ሲገቡ ነው ልጆቹን ማሳደግ ጭንቅላትን ፈተው የሚገጥሙት ያን ጊዜ ነው አቅም በጣም የሚያስፈልግህ አለችኝ በጣም አቅም ያስፈልጋል ልምድ ተሞክሮ ዕውቀት ልምድ ምናምን የምትለው ነገር የዲን የዱንያ ዕውቀት አሰባስበ ልጆችን ከመንገድ ሳይወጡ በጣም አጭር ጊዜ ነው ደግሞ የሚኖር በዚህ ጊዜ ውስጥ ኦልሞስት 4 አመት ወይ 6 አመት ነው የሚኖር አንተ ወዲ ያልኩ ወይ ሌላ ልጅ የተወለደብህ ወይ አንዳንድ ጊዜ ተማሪ ኮንክ ወጣት ተማሪዎች ዩኒቨርሲቲ ስኮላር ኮንክ ወይ ለፒኤችዲ ወይ ለማስተር በሄድክበት ልጅ 16 አመት ሆኖታል አፍለት ማታቀው ልጅ ነው ማታቀው ልጅ ትልቅ ጎረምሳ ነው አንተ አሁን ከዚህ በኋላ በሱ ላይ የሚኖር ሚና በጣም ትንሽ ነው ሌሎች ሚናቸውን ተጠቅመው አሳድገውልሃል ሚዲያው ይሁን ጓደኞቹ ትምርት ቤቱ ይሁን whatever the circle ስለዚህ አጭር ጊዜ ላይ በጣም አለርት ሆኖ ለመከታተል በእውቀት መታጠቅ ያስፈልጋል ኮንፊውዝድ ይሆንክ ጊዜው ያልፋል አንዳንዴ የተደባደቡ የሚያልቅባቸው አባቶች አሉ ልጆቻቸው ጋር ማለት በቃ ሲታገሉ ማለት በዱላ አስተካክለዋለሁ ብለው ሲታገሉ 16 ይሆናል 16 አመት ልጅ አሁን አንተ መደባደብ ትችላለህ ማለት አችለውም ብረት ይገፋል ካራቴ ይሰራል ምናምን ችግር ነው ክብርን መጠበቅ ይሻላል ስለዚህ ዘመን ከማለፉ በፊት ሩጫውን መሮጥ ነው